ሁላችንም በህይወታችን አትሊስት አንድ ጊዜ እንኳን ልንጠይቀው የሚገባ ጥያቄ አለ። እሱ ጥያቄ ደግሞ እኔ ማን ነኝ የሚለው ጥያቄ ነው። ይሄን ጥያቄ አትሊስት እንኳን በህይወታችን የሆነ ሰዓት ላይ አእምሯችን ውስጥ መጥቶ የማያውቅ ከሆነ ማለት ቆም ብለን ማሰብ ይኖርብናል። ምክንያቱም እንደ ሮቦት እየኖርን እንደሆነ ያሳየናል። ይሄን ጥያቄ አንድ ቀን እንኳን ድንገት እንኳን ጭንቅላታችን ላይ መጥቶ የማያውቅ ከሆነ ማለት ነው ሮቦቶች ነን ማለት ነው እና ፕሮግራም እየኖርን ነው ማለት ነው። በቃ ዝም ብለን። ምክንያቱም ይሄን ጥያቄ የማንጠይቅ ከሆነ ማን እንደሆነን አናውቅም። ማን እንደሆነን ኦሬዲ የምናውቅ ይመስለናል ማለት ነው። እሱ ደግሞ ፕሮግራም የተደረግነው የሆነ የተጫነብን የሆነ ኮድ አለ። በቃ እሱን እየኖርን ነው ማለት ነው እንደ ሮቦት። ስለዚህ ሊትራሊ አናኗሪ ነን፣ እየኖርን ሁላ አይደለም። የዚህ ጥያቄ መልስ ለማግኘት ብዙ ሰዎች ብዙ አይነት ነገሮችን አድርገዋል። ብዙ ሃይማኖቶች ምናምን የመጡት፣ ፍልስፍና የሚባል ነገር የመጣው፣ ኢቭን ሳይንስ ራሱ የመጣው በቃ ይሄ እኛ ማንነታችንን ለመረዳት ካለን ፍላጎት ነው ማለት። ግን ይሄንን ጥያቄ መልስ ማግኘት የምንችለው እኛ አሁን ራሳችን እኔ ማን ነኝ ብለን ስንጠይቅ እንጂ የሆነ ሰው እንዲናችሁ ብሎ ሲነግረን አይደለም መልሱን የምናገኘው። ምክንያቱም የሆነ ሰው እንዲናችሁ ብሎ ከነገረን እሱ ፕሮግራም ነው፣ እኛ አይደለንም ማለት ነው። ሰው እንዲናችሁ ብሎ የነገረን ፕሮግራም ነው፣ በቃ ጭንቅላታችን ላይ የተጫነ። ራሳችንን የምናቅል ይመስለን ይችላል። አሁን እንደውም በጣም አሪፍ ምሳሌ የሚሆነው ማለት ነው አሁን ሪሰንትሊ እየተሰሩት ያሉት የኤአይ ሮቦቶች። አሁን ለምሳሌ የኤአይ ውሻ አለ አይደለ? አሁን እሱ ኮምፕሊትሊ ሮቦት ነው እና እንደ ውሻ ፕሮግራም ተደረገ። ከዛ በኋላ በቃ እንደ ውሻ ነው የሚኖረው እና ያ ኤአይ ውሻ he thinks ውሻ ነኝ ብሎ ያስባል ምናምን ነገር አያውቅም ውሻ እንዳልሆነ ማለት ነው። ትክክለኛ ውሻ እኮ አለ እና ግን እሱን እንዳልሆነ አያውቅም። ፕሮግራም ተደረገ፣ ውሻ ነህ ተብሎ ፕሮግራም ተደረገ፣ እሱን ይኖረዋል። እና እኛም ማን እንደሆነን ማንጠይቅ ከሆነና ሰዎች እንዲናችሁ ብለው የነገሩንን ያነበብነውን ምን ያልነውን ነገሮች እንደ ማንነታችን አድርገን የምንወስድ ከሆነና እሱን የምንኖር ከሆነ ፕሮግራም ነው እየኖርን ያለነው እንደ ሮቦቶች ማለት ነው በቃ ቤዚክሊ። እና እኔ ማንኝ የሚለውን ጥያቄ ጠይቀን መልሱን የምናገኘው ከውስጣችን ብቻ ነው። ከኛ ውጪ የሚመጣ መልስ አይደለም ጭራሽ ማለት ነው። ፕሮግራም ነው የሚሆነው ማለት ነው፣ እንደ ኤአይ ውሻው ማለት ነው ቤዚክሊ። ጥያቄውን እስካልጠየቅን ድረስ መልሱን ልናውቅ አንችልም በጭራሽ ማለት ነው። እኛ ራሳችን እዚሁ ጋር ተቀምጠን እኔ ማንኝ የሚለውን ጠይቀን ኤክስፒሪየንሻል ነው እውቀቱ ማለት ነው። ኢትስ ናት ኖሌጅ አይደለም፣ በአእምሯችን የሚገኝ እውቀት አይደለም ነገሩ። እንደ ትምህርት ቤት ገብተን እንደምንማረው አለ አይደለ? በቃ እሱ እኮ ፕሮግራም ነው፣ የሆነ ሰው ስላደረገው በአሉ ነው ብዙ ነገሮችን የምናውቀው እንጂ ማንም ሄዶ ቼክ ያደረገው ሰው የለም ምንም ነገር። ግራቪቲ ራሱ ማለት ነው ላይክ ያው መሞከር እንችላለን አንደርስታንድ፣ ግን ምንም ነገር ሳይንስን በሉት ምንም አሉ ነው፣ ማንም ሄዶ ቼክ ያደረገው ሰው የለም። ስለዚህ እሱ ሳይሆን ዋናው ፓርት አትሊስት ስለራሳችን ግን ራሳችን ቼክ ማድረግ እንችላለን አይደለ? ራሳችን ጋር ያለ ነው ራሳችን ነና። ስለዚህ አትሊስት እሱን እንኳን በራሳችን ፋይንድ አውት እናርግ። ሌላውን እሺ ቶት ኢትስ ኦኬ እንመናቸው፣ ቴስቲሞኒ ነው በቃ በቴስቲሞኒው መሄድ እንችላለን። ግን ስለራሳችን አትሊስት ራሳችን ለምን አናውቅም? እሱን ደግሞ ማወቅ የምንጀምረው እኔ ግን ማን ነኝ፣ እዚህ ምን ልሰራ ነው የመጣሁት፣ ምንድነው ፐርፐዝ የመጣሁበት ምክንያት ምንድነው ብለን መጠየቅ መቻል አለብን። at some point in our life ጥያቄውን ሳንጠይቅ መልሱ ኦሬዲ ካለን ማለት ነው እሱ ፕሮግራም ነው። እኛ የሆነ ሰው ናችሁ ብሎ ነግሮን ነው እንጂ we don't know ምንኑን ለምን እንደመጣን የሆነ ሰው ነገረን እንጂ አናውቅም እንጂ like በቃ ይሄ just አምነናቸው ነው እንዴ ነው ነገሩ እንዴ? ስለራሳችን ማወቅ የምንችለው እኛ ብቻ ነን። እሱን ደግሞ ማወቅ የምንችልበት ዋነኛው መንገድ እኔ ማንኝ የሚል ጥያቄ ነው። እኔ ማንኝ የሚለው ጥያቄ በጣም ኢምፖርታንት የሆነ ጥያቄ ነው። ጥያቄ መሆኑ ራሱ ትልቅ ነገር ነው፣ መጀመሪያ መልስ አለ መሆኑ ማለት ነው። ምክንያቱም ጥያቄ መሆኑ ምንድነው የሚፈጥረው? ወደ ውስጣችን ገብተን ነገሮችን ቼክ እንድናደርግ የሆነ ክፍተት ይፈጥርልናል ማለት ነው። ጥያቄ የሆነበት ምክንያት ለዛ ነው እንጂ መልስ ያልሆነበት ምክንያቱም መልሱን የምናገኝበት መንገድ ወደ ውስጣችን እንጂ ከኛ ውጪ ስላልሆነ ነውና ከኛ ውጪ የእናንተ ማንነት ይሄ ነው ብሎ መልስ ሊሰጠን የሚችል ነገር እውነት አይደለም። የሆነ ምሳሌ ልስጣችሁ። አሁን ለምሳሌ በህይወቴ በቃ ስኳር የሚባል ነገር ቀምሼ አላቅም እንበል። ስኳርን ቀምሼ አላቅም፣ ስለዚህ መጣፈጥ የሚለውን ነገር አላቀውም ማለት ነው። ከዛ የሆነ ሰው መጣና ስኳርን የቀመሰ ሰውዬ መጣና ስለ ስኳር ይነግረኛል እና ስኳር እኮ እንደዚህ ነው፣ በጣም ይጣፍጣል፣ ቀምሰሽው አታውቂም? በጣም ደስ ይላል፣ ስኳር ይጣፍጣል ይለኛል። እና እኔ ደግሞ ስኳርም ቀምሼ ማላቅም መጣፈጥ ምን እንደሆነም ማላቅም። ምንድነው ማደርገው? አሁን እዚህ ጋር እኔ ያለኝ ኦፕሽን ሁለት ነው አይደለ? ሰውየው ስኳር ማለት ይሄን ይመስላል እና
ስትቀምሹ ደግሞ ይጣፍጣል ያለኝን ነገር እንደወረደ አምኜ ተቀብዬ ስኳር እኮ ይጣፍጣል እያልኩኝ እንደ ዕውቀት ይዤው መኖር እችላለሁ ማለት ነው። ሌላኛው አማራጭ ደግሞ ያለኝ እኔ ራሴ ስኳር ምንድነው የሚል ጥያቄ ጠይቄ ከዛ ሄጄ ስኳርን ዲስከቨር አድርጌ ከዛ በኋላ ስኳርን ቀምሼ ከዛ መጣፈጡን ማቀው ያኔ ነው ማለት ነው። እኔ መጣፈጥ የሚለው ነገር ሰብጀክቲቭሊ ኤክስፒሪየንስ አደርጋለሁ ማለት ነው። ከዛ በኋላ ስኳርን ቀመስኩት፣ አወቅኩት፣ መጣፈጥ የሚለውንም ነገር ኤክስፒሪየንስ አደረኩት ማለት ነው። እና እኛም ስለራሳችን ያለን ሪሌሽንሺፕ ይሄ ነው። የሆነ ሰው መጥቶ እንዲናችሁ ምናምን ካለን ማመንና መቀበል ከዛ እሱም መኖር እንችላለን። ምክንያቱም እምነታችን ብሊፋችን በጣም ስትሮንግ ነው፣ ኃይለኛ ነው። ካመንነው እንደ እውነት ነው የሚመስልን። ግን ዞሮ ዞሮ ዕውቀት ነው፣ ከውጪ የመጣ ዕውቀት እንጂ ኤክስፒሪየንስ አላደረግነውም። አናቀውም፣ የእውነት ትሩሊ አናቀውም። ወይ ደግሞ ራሳችን ሄደን እኔ ማን ነኝ፣ እዚህ ለምንድነው የመጣሁት፣ ምንድነው ማደርገው፣ እዚህ የመጣሁበት ምክንያት ምንድነው ምናምን የሚል ጥያቄዎችን ራሳችን ጠይቀን ያንን ነገር እኛ ራሳችን ኤክስፒሪየንስ ማድረግ እንችላለን። ስለዚህ ሁለቱም የኛ ኦፕሽን ነው፣ አንዱን መምረጥ ነው። ግን እኔም ያ ስኳሩን የቀመሰውም ሰውዬ ስኳሩን ስንቀምሰው አንድ አይነት ኤክስፒሪየንስ ነው የሚኖረን። ምክንያቱም እውነት ስለሆነ ዕውቀት አይደለም፣ ሪስፔክቲቭ አይደለም። ይሄ አመለካከት ነገሮችን የምናይበት አቅጣጫ በአእምሮአዊ የሆነ ነገር አይደለም። ለዛ ነው ሁለታችንም አንድ አይነት ኤክስፒሪየንስ የሚኖረን። ስኳሩን ሁለታችንም ስንቀምሰው ይጣፍጣል። ግን ያንን መጣፈጥ ያ ሰው ራሱ ሄዶ ኤክስፒሪየንስ ካላደረገው ድረስ እኔ ልነግረው አልችልም። እኔ ሄዶ ኤክስፒሪየንስ እንዲያደርገው በዚህ ይሄን ብታረግ ታገኘዋለህ፣ ይሄን ብታረግ ትቀምሰዋለህ፣ ምናምን ቴስቱን ታገኘዋለህ ምናምን ብዬ መንገዶቹን ላሳየው እችላለሁ። እና ከኛ ውጭ ያሉ ምንም አይነት ነገሮች ያንን መንገድ ነው ሊያሳዩን የሚችሉት እንጂ ይሄ ነው መጣፈጥ ብለው ቢነግሩን በእውቀት ደረጃ ልንይዘው እንችላለን እንጂ የእውነት ልናቀው አንችልም። አለስ ኤክስፒሪየንስ ልናቀው ስለማንችል ግን ከቀመስነው በኋላ ግን ሁለታችንም መጣፈጥ ምን እንደሆነ እናቅና እንግባባለን ማለት ነው። እሱም መጣፈጥ ምን እንደሆነ ያውቃል፣ እኔም አውቃለሁ። we know because personal experience ስላደረግነው don't need to take his word for it like እሱ ያለኝን ነገር ግድ አምኜ ምናምን እንደ ቴስቲሞኒ እንደ ምስክርነቱም መቀበል አይጠበቅብኝም። እኔም ኤክስፒሪየንስ ስላደረኩት እና የሁለታችንም ኤክስፒሪየንስ ደግሞ አንድ አይነት ነው because it's truth እውነት እንጂ በአእምሮ የመጣ ፕሮጀክሽን ወይም ደግሞ አመለካከት አይደለም። ስለዚህ ራሳችንንና ማን እንደሆንን ለመረዳት ከፈለግን ራሳችንን ነው መጠየቅ ያለብን። እኔ ማንነኝ የሚል ጥያቄ ራሳችንን መጠየቅ ነው ያለብን። እዛ የምንወስደው መንገድ ምንም ማተር ያደርግም። ከፈለግን በሃይማኖት እንሂድ፣ ከፈለግን በሳይንስ እንሂድ፣ ዞሮ ግን ጥያቄውና መልሱ ከኛ ውስጥ ነው እንጂ መሆን ያለበት ከኛ ውጪ የሆነ ሰው እናንተ እንዲናችሁ የሚል የሆነ ቦታ ተጽፈው ካገኘ ነው ይሄንን ምናምን ብለን ከዛ እሱን ነኝ እያሉ መኖር የለብንም። it needs to be an experience እንጂ ዕውቀት መሆን የለበትም። ስፒሪቹዋል ነገር የልብና የሐሳብ የውስጥ ጥያቄ እንዴት ነው በአእምሮ የሚመለሰው? ቆይ ትምህርት ነው የሚሆነው። በአእምሮ የምንመልሰው ከሆነ እንዴት ዕውቀት እንዴት እውነት ይሆናል? ዳሸን ተራራ የኢትዮጵያ ትልቁ ተራራ ነው ተብሎ ተነገረንና ከዛ እሱ እውነት ነው ብለን እንደተቀበልነው ነው የሚሆነው እኮ። it's like ዕውቀት ነው አእምሮአችን ላይ የሚቀመጥ ሜሞሪ ነው። እሱ ደግሞ ዕውቀት ነው። ዕውቀት ደግሞ እውነት ሊሆን አይችልም። it's just knowledge ነው በቃ ምንም አዲስ ነገር የለውም። it's just ሐሳቦች ናቸው ሐሳቦች እንጂ ኤክስፒሪየንስ የሚደረግ ነገር እንደ ስኳሩ ኤግዛምፕል ማለት ነው። እኔ ማን ነኝ የሚለውን ነገር ለማወቅ እኔ ራሴን በራሴ ከራሴ ጋር ጥያቄውን ጠይቄ መልሱን ራሴ ጋር ሳገኘው ነው እውነትም የሚሆነው። እና ያ የማገኘው መልስን ደግሞ ለዛ ሰው አንተ እኮ ማለት ይሄ ነህ ብዬ ደግሞ መናገር ደግሞ አልችልም። ያን ሰው ኤክስፒሪየንስ እንዲያደርገው ነው ልነግረው የምችለው እንጂ አንተ እንዲህ ነህ ብዬ ከነገርኩት ሐሳብ ይሆናል፣ ከእውነቱ ይወስደዋል። በቃ ሪያሊቲው አይደለም ሐሳብ ይሆናል። መጣፈጥ የሚለው ነገር ማለት ነው። የሆነ ሰውዬ ስኳር እኮ ይጣፍጣል ብሎ ሲነግረኝ ከዛ መጣፈጥ የሚል አይዲያ ነው እሱ የሆነው። like it's just word መጣፈጥ is just ቃላት ነው፣ ሌላ ምንም ነገር የለውም unless መጣፈጥን ኤክስፒሪየንስ ካላረኩ ድረስ። ስለዚህ ያ ሰውዬ መጥቶ ይሄ ስኳር እኮ ይጣፍጣል ካለኝ ኦኬ ስኳር ማለት የሚጣፍጥ ነገር ነው ብዬ ሄጄ ስኳር ይጣፍጣል ማንም ስኳርን የቀመሰ ሰው የለም። ሁሉም ሰው እየሄደ ስኳር ይጣፍጣል የሚል ከሆነ ሐሳብ ነው የሚሆነው። አንድ ሰው ብቻ ነው ኤክስፒሪየንስ ያደረገው፣ እሱ እንደ ሐሳብ መጣና ነገረን ይሄ ነው እኮ መጣፈጥ ብሎ ሲነግረን እሱን ተቀብለን የሱን ሐሳብ ተቀብለን እየኖርን ነው ማለት ነው። ማድረግ ያለብን እኛ ምንድነው ያደረከው አንተ የሄድክበት መንገድ ምንድነው? ስለዚህ እኔም ኤክስፒሪየንስ ላድርገው፣ ከዛ መጣፈጥን ልወቀው፣ ከዛ መጣፈጥን ሁላችንም እናውቀዋለን።
ግን ለሌላ ሰው ግን ይሄ ነው መጣፈጥ ብለን መናገር አንችልም። ራሳችንን ማወቅ የምንችለው በዚህ ወይ ነው። እኔ ማን እንደሆንኩኝ እኔ አሁን ለራሴ ላውቅ እችላለሁ አይደለ? ግን እናንተ እኮ እንዲናችሁ ብዬ ለሌላ ሰው መናገር ግን አልችልም። እኔ ማሳየት የምችለው መንገዶች ነው በቃ ሊትራሊ። ከዛ በኋላ እነዛ ሰዎች ለራሳቸው ማን እንደሆኑ እንዲያውቁ እንጂ እንዲናችሁ ብሎ ለዛ ነው ማስተር ምናምን የሌለን። ማንም ሰው ሊነግረን አይችልም ማን እንደሆንን። እኛ ስለራሳችን ኤክስፒሪየንስ ካላረግነው ድረስ ሐሳብና አይዲያ ኖሌጅ ነው የሚሆነው፣ አእምሮ ላይ ነው የሚቀረው እንጂ ዳይሬክት ኤክስፒሪየንስ አይሆንም። ስለዚህ who am I የሚለውን ጥያቄ እኔ ማን ነኝ የሚለውን ጥያቄ መጠየቅ በጣም ኢምፖርታንት የሆነው ለዚህ ነው ማለት ነው።